ሰላም እንዴት ናችሁ? ዶክተር ዮናስ ነኝ። ዛሬ ይዤላችሁ የመጣሁት የዘሪቱ ከበደ ፊልም የሚል ነው። ወጣት ናቸው፣ ሰብሰብ ተብሎ በርጫ አለ ምናምን ነገር፣ ከዛ ላይ ይጫወታሉ፣ ወሬ አለ ወዘተ። በዚህ መሃል ደግሞ ፍቅርም ያጋጥማል። ከዛ በኋላ ኤኒዌይ አንደኛውን ዶክተር ተወደውና ከዛ በኋላ ይለያያሉ። ከዛ ሌላ ዶክተር ደግሞ ወዷት ከዛ ፕሮሰስ ያደርጋት ምናምን እሷ ያኔ በፊት የወደደችው ዶክተር ስለነበር ይሄኛውን ላሽ ትለዋለች ምናምን። ይህን ታሪክ እንግዲህ የዘሪቱ ከበደ ታሪክ አይደለም፣ ግን እሷ የተወነችበት ፊልም አለ ስዊትነስ ኢን ደ ቤሊ የሚባል ፊልም እና ከሱ ላይ ነው ታሪኩን የወሰድኩላችሁ። ስዊትነስ ኢን ደ ቤሊ የመጽሐፍ አዳፕቴሽን መጽሐፍ አለ ካሜላ ጊብ የጻፈችው። ከዛ በኋላ ደግሞ ዘርሰናይ ነው ዳይሬክት ያደረገው ፊልሙን። ከዛ ፊልምም ደግሞ አለ። እኔ ፊልሙን ከማየቴ በፊት መጀመሪያ መጽሐፉን ያነበብኩት። ልክ ካናዳ እንደመጣ የሆነ ሰው ስለ ኢትዮጵያ እኮ የሆነ የተጻፈ ልብ ወለድ አለ ምናምን አሉ። ከዛ እስቲ ጉዱን ሊየው ብዬ አነበብኩት። መጽሐፉ ኢትስ ቬሪ ኢንትረስቲንግ። ከዛ በኋላ መጽሐፉን ከጨረስኩኝ በኋላ ደግሞ ፊልሙን አየሁት። ፊልሙ የተወሰነው ፓርት ሀረር ነው የተቀረጸው፣ የተወሰነው ፓርት ለንደን ነው እና በገጸ ባህሪነት እንግዲህ ዘሪቱ ከበደ ኑሪያን ሆና ነው የምትሰራው። እድል ወርቅ ጣሰው ጊሽጣ ሆና ነው የምትሰራው። ማለት ጊሽጣ ፍራፍሬ ሳይሆን የገጸ ባህሪዋ ስም ጊሽጣ ይባላል። ከዛ በኋላ ደግሞ ዘ ቢግ ባንግ ቲዮሪ ደግሞ በጣም የሚመቻቹ ሰዎች ዩ አር ኢን ፎር አ ትሪት ራጅ ኩትራፓሊ ዶክተር ሮቢን ሆኖ የሚሰራበት ፊልም ነው ማለት ነው። ፊልሙ ላይ መውደድ፣ መለያየት፣ የሴት ልጅ ግርዛት፣ ስደት ወዘተ የሚሉ ነገሮች ተነስተውበታል። በጣም ኢንትረስቲንግ ነው። መጽሐፍ አንብባችሁ ፊልም ስታዩ እንግዲህ ብዙ ጊዜ የሚያጋጥም ነገር ነው። ፊልሞቹ ይወርዱባቸዋል እና እኔም መጀመሪያ መጽሐፉን ስላነበብኩት ፊልሙ ብዙም እንደጠበቅኩት አለ። ከዛ ሁለተኛው ነገር ደግሞ አንዳንድ ጊዜ የውጭ ሰዎች ስለ ኢትዮጵያ ፊልም ሲሰሩ ምን ሲሰሩ የሆነ ነገር የገባቸው መስሏቸው የሚሰሯቸው ነገሮች አሉ እና እኛ ግን ባህሉን ምናምን ስለምናውቅ አንዳንድ ቦታ ይሄ ትክክል አይደለም የምንላቸው ነገሮች አሉ። እኔም እንደሱ የተሰሙኝ የተወሰኑ ቦታዎች አሉ። ኤኒዌይ እንግዲህ ይህንን ይዤላቸው የመጣሁት ሰሞኑን ዘሪቱ ከበደ ከልጅነት እስከ ልጁነት የሚል መጽሐፍ አሳትማለች። ከዛ እሱ ላይ ግማሽ ገጽ አንድ ገጽ ማትሆን ታሪክ ላይ ሰዎች ወጥረው እየተቹ ነው። አንዳንዶች ደግሞ ወጥረው ዲፌንድ እያደረጉ ነው። ግን እነዚህ ወጥረው ዲፌንድ የሚያደርጉትም ወጥረው ደግሞ የሚተቹትም ሰዎች እንደው ያቺ ግማሽ ገጽ ወይ አንድ ገጽ ላይ ነው ብዬ አላስብም። ከጀርባው ሞቲቬት የሚያደርጋቸው ይሄ መግፍኤ የምንለው በአማርኛ ሌላ ነገር ነው። ስለዚህ በግራ በቀኝ ሆነው የሚፈሳፈሱት ስለ ግማሽ ገጿ ስለ አንድ ገጿ ነው ብዬ እኔ አላስብም። ኤኒዌይ እኔ እንግዲህ በመጡ ቶፒኮች ዙሪያ ሁሉ አስተያየት ሁላችን መስጠት አለብን ብዬ አላምንም እና አሁን ከዚህ ጋር በተያያዘ ዲፊዩዝ ለማድረግ ነው። ከግራ ከቀኝ ያለውን እስቲ ዲፊዩዝ እናድርገውና እግረ መንገዴም ደግሞ አንድ ቆንጆ መጽሐፍ እግረ መንገድ ደግሞ ዘሪቱ ከበደ የምትተውንበትን ቆንጆ ፊልም ልጋብዛችሁ ብዬ ነው። ፊልሙን ያያችሁ ሰዎች እስቲ ሀሳባችሁን ሼር አድርጉኝ። መጽሐፉን ደግሞ ያነበባችሁ ሰዎች ያነጻጸራችሁም ሼር ልታደርጉኝ ትችላላችሁ። በመጨረሻ አንድ ኢንሳይደር ኢንፎርሜሽን ልስጣችሁ። አዲስ አበባ ዩኒቨርሲቲ በተለይ ጥቁር አንበሳ ሆስፒታል ምሰሩ ሰዎች መጽሐፉን ካነበባችሁ እንግዲህ ይሄ ልቦለዶች ምናምን የእውነተኛው ዓለም ነጸብራቅ ናቸው ይባላል እና የሆኑ የምታውቋቸው ሰዎች እዛ ላይ ኢመርጅ ያደርጋሉ። ኤኒዌይ እንግዲህ ከሌ ነው አላችሁ። ካነበባችሁት ግን ቀስ በቀስ እየገባችሁ ፊገር አውት እያደረጋችሁ ትሄዳላችሁ። ሁልጊዜ እንደምለው ያለ አእምሮ ጤና የለም። ደህና ሁኑ።